ማለት በንቅሳት መልክ ነው እኔ ጋር ያለው። ግሩምን ስለሚያሳድዱት ግሩምን ስለሚፈልጉትና ሁሉም ነገር የሚጋለጥበት እኮ ስለምን ወንድሜ ግሩሜንና ሁሉንም ነገር ነፃ ማውጣበት ጊዜ እና ማህበር ውስጥ የሚካሄድ ነገር ነው። የመስዋዕትነት ደግሞ ያማን እንደ ስለምን ጥቁር ማህበር ነው የምትወሩት? በጣም ከባድና ረቂቅ የሆነ ነገር ነው ያዙ። ሎኬሽን እዛ ድረስ በዚህ ልክ ስልክ እንዲጠለፍ የተደረገበት ምክንያትና እኔ ትዝታን ነው ፈልጌ የመጣሁት። ይሁን የማይሆን ነገር እያወራን ያለው ትዝታን እዛ ልጅ በሚለው ነው የመጣሁት። ስመጣ ግን እዛ ያየሁት ቪዲዮ ላይ ያለው ቤት አወዛ ነው። ትዝታ ግን የለችም። አዳምጠኝ። ረፍ ሰማኛለህ? ምን አይነት ጉድ የቤተሰባችን ትዝታ የት ነው ያለችው? በማህበሩ እየተሰሩ ያሉት ቀመር ምንድነው የምታውቂው? ምንድነው ይዛ ጋር እየተሰራ ያለው ነገር? በቃ እዛ መስዋዕት የሚቀርብበት ቦታ ነው። የምን መስዋዕት? ምንድነው የሚደረገው? የምን መስዋዕት ነው የሚቀርበው? ለማን ነው መስዋዕት የሚቀርበው? አንዳች ዋሻለሁ ካልሽ እንግዲህ ስምምነታችን እሰማሽና እዚሁ ታሳሪ ያደርግሻለሁ። መሄድ አይደለም የምትፈልጊው? ሁሉንም ከነገርሽኝ እኔ ሁሉንም ስለማቅ በዛው ልክ ከነገርሽኝ እደቅሽና ችግር የለውም የኛንም ማሊያን ሰጥሽና በሁለቱም ትጫወቻለሽ። ካልሆነ ግን አዳምጪኝ አልጨረስኩም። ካልሆነ ግን እዚሁ ታሳሪ ትሆኛለሽ። መረጫ አይ እኔ እንደነግርህ እኮ ተስማምቻለሁ። ስለዚህ በደንብ በያ ያው ማህበሩን ታውቀዋለህ፣ ቅድም ብለኸኛል አንተም። እና ማህበር ውስጥ የሚካሄድ ነገር ነው። የመስዋዕትነት ደግሞ በቃ የማህበሩ እንደ አካል ነው ራሱን የቻለ። ግን ያው ሰው ነው የሚሰው ሰው ለምን በቃ ከበፊትም እንደዛ ነው የተለመደው። አሁን ላይም እያስቀጠሉት ያሉት በቃ እዛ ነው ማለት ለዛ ያው ላለው አምልኮ የሚገበረው ሰው ነው። ምን አይነት ሰው ነው የሚሰውት? እዛ ማህበር ውስጥ ካለ ሰው ከቤተሰቡ አባል ሊሆን ይችላል፣ እንደዛም ይጠራል። ማህበሩን የከዳ ሰው ያው ለመስዋዕትነት ባይቀርብም ግን እዛ ይሰዋል። እንደዛ አይነት ሰው ግን ብዛት በቃ እንደዚህ ይሄ ሰው ምናምን ሲገባ ለመታሰሪያ እንዲሆነው እዛ ከቤተሰብ አባሉ አንድ ሰው ይወሰድና ይሰዋል። ለዛማ የዚህች ልጅ እህት እንደዛ ያደርጋችሁት? የሷ ብቻ አይደለም፣ ሁሉም እዛ ማህበር ውስጥ ያለ ሰው አንዳንድ ሰው ተሰውቷል። ከዛስ ጥቅማችሁ ምንድነው? አንድ ማለት ሰው እህቱን ቤተሰቡን ሰውቶ ሲገባ ምንድነው የሚጠቀመው? በቃ የሰው የማህበሩ አባል ሆኖ እንደ ፊርማ ነው። በቃ በቤተሰብ እዛ ቤተሰብ አንድ ቤተሰብ አመተህ እንዲሰዋ ስታደርግ እንደ መፈራረሚያ ነገር ነው የሚቆጠረው። ከዛ በኋላ አንተም የማህበሩ አባልና እዛ ውስጥ ተጠቃሚ ትሆናለህ ማለት ነው። ከዛ ቀለበት እንዴት ነው የምታደርጉት? እቺ ልጅ አስገድዳችሁ አስፈርማችሁ በግድ እንዳደረጋችሁ ነገር ነው? እዛ አባል ከተሆነ በኋላ ያን ቀለበት ስታረግ ደግሞ ያው ዋና ከላይ ያሉ ሰዎች አሉና በእነሱ ቁጥጥር ስር ሁሉም ሰው እንዲሆን ያደርጋል። ቀለበቱ ደግሞ ከላይ ነው የሚመጣው። ያው እኛም አናውቅምና የቀለበቱ ደግሞ የሥራ ድርሻ ያ ነው። በቃ ጋጅስ ማን ነው የሰጠሽ ቀለበትሽ? ያኔም ከላይ ነው የተሰጠኝ እንደዛው ማለት እኛ እኮ አናውቅም። ግን ከስር እየገባን እዚህ መጫወትን ስትፈልጊ አይከብድም ታዲያ ቀለበቱን አድርገሽ? ያው እንትና አውልቀዋለሁ አንዳንዴ ወይ ስታውልቂው ደግሞ ይከብዳላ። እንደማታውልቁትም አውቃለሁ። ግራ ገባሻ? ለዛም ነው እኔ ጋር ማንም ምን ሊሸውደኝ የማይችለው። እንዴ መሸወር ስለምን መሸወር ነው የምታወራው? ከኔ እጅ መውጣት የማይታሰብ ዘበት ነው። አሁን እምልሽ ነገር ቢኖር ሎኬሽን እዛ ድረስ በዚህ ልክ ስልክ እንዲጠለፍ የተደረገበት ምክንያትና እኔ ትዝታን ነው ፈልጌ የመጣሁት። ትዝታን እዛ ልጅ በሚለው ነው የመጣሁት። ስመጣ ግን እዛ ያየሁት ቪዲዮ ላይ ያለው ቤት አወዛ ነው። ትዝታ ግን የለችም። እቺ ምስኪን ልጅ ናት ያለችው።
ምንድነው የሚያሳየው? ይሄ ስልኩስ ምንድነው? ስልኩም እንደነገርኩ ነው ማለት እንደ ቀለበቱ ከላይ ያሉ ዋናዎቹ ናቸው። ስልኩም በእነሱ የተዘጋጀ ነውና ለእያንዳንዱ ማህበር ውስጥ ላለ ሰው ይሄ ስልክ ከውጭ ገዝቶ ምናምን መጠቀም አይችልም። እዛው በሚላከው ስልክ ብቻ ነው የሚንቀሳቀሰውና ያን ስልክ ብቻ ነው መጠቀም። ስለዚህ ስልክ እንደዛ ያያረጉ ሁሉንም ዲቫይስ በራሳቸው ይቆጣጠሩታል። እንደዛ ነው በቃ። ለኔ የደረሰኝ መረጃ ደግሞ ከነሱ ያመለጠ ነው ማለት ነው። ለምን ያመለጠ ማለት ቢሆን እንደዚህ አይነት ትልቅ በረከት አላገኝማ። ቦታውን ማወቅ ራሱ ትልቅ ነገር ነው። ካሁን በኋላ ቦታው በኔ ቁጥጥር ስር ስለሆነ ምንም የምትቆጣጠሪው የጽዳት ዛሬ ያሰባችሁት ፕሮግራም አሁን ላይ ሁሉም እዛ መሄድ ሰው የሚታፈስ የሚታሰር ይሆናል። ትዝታ የት ነው ያለችው? ትዝታ እኮ አሁን ያለችበትን እንደማላቅ ነገርኩ። ግን እሷ ደግሞ አሁን ላይ እንዴትም ቢሆን ልትሰዋ አትችልም። ለምን? ምክንያቱም አሁን ላይ ማህበሩ በሶስት መንገድ ተከፋፍሎ በጣም ብጥብጥ ነገር ውስጥ ነው ያለው ማህበሩ። በሶስት መንገድ ማለት እሱን ግን ሶስተኞቹ በቃ በዚሁም ቀጥል ሌላ አዲስ ሰው መጨመራችን ምንም ቀርቶ በዚሁም ቀጥል እያሉ ያሉ ቡድኖች ናቸውና አሁን ላይ ማህበሩ በራሱ የተረጋጋ ሁኔታ ላይ ስላልሆነ ሰው ላይሰዋ ይችላል ሰሞኑን። ለዛ አይታወቅም። ትዝታም የት እንዳለች አላቅም እንጂ እሷ አሁን ላይ የምትሰዋ ይመስለኛል። ስለዚህ አሁን ላይ ብዙ እንቅስቃሴዎቻችሁ በቀመር የተሞላ ነው። እኔ ደግሞ ያንን ቀመራችሁን ለመፍታት እየሞከርኩ ነው። ቀመሩን እንዴት ማትፈታው ማትድከም? ለምን? ምክንያቱም አንድ ሰው ወይም ሁለት ወይም ሶስት አራት ሰው ጋር ብቻ ስለያዝክ እነሱን ብቻ የምትፈታው አይነት ቀመር አይደለማ የተሰራው። እና ምን አይነት ቀመር? ለሁሉም አንዳንድ ነገር ብቻ ነው ቢነገር። ያኛው ደግሞ ምንም የተለየ እርምጃ ያስኬድህም። 100 ቤቶች ካሉበት ቦታ ላይ ያንዱን ቤት ብቻ እንደመስጠት ነው ያ። ስለዚህ አትድከም። 100 ማንኳኳት 100 መሞከር ይጠበቅብሃል ነው የምትይ? አዎ እንደዛ ሆኖ ግን ቁልፉ ለምን እንደዛ አለፋለሁ? የትኛው ትክክለኛው ምን እንደሆነ ምን ባረክ አንቀኝ ደጋሚ እሺ የነገርኩህ እኮ ነው። ስለዚህ መታነቅን የማትፈልጊ ከሆነ የትኛው በቀላሉ ማስተር ኪ እንደሆነ ትነግሪኛለሽ። ባንቺ ምሳሌ ልጅ ሰምኛለሽ አይደል? ምንድነው የምታውቂው ስለ ቀመሮቹ? በማህበሩ እየተሰሩ ያሉት ቀመር ምንድነው የምታውቂው? እነዚህ መናፍስት ሰይጣን ሰሪዎች ራሳቸውን ጠብቀው ደብቆ የሚኖሩበት ቀመር ቶሎ በይ። እኔ ስለ ቀመሩ ምንም አላውቅም። ግን ማለት ያው እኔ ጋርም እኮ አለ ቀመር፣ ግን እኔ አላውቀውም። ያ ቀመር ምን እንደሆነ እኔ አላውቀውም። ማለት በንቅሳት መልክ ነው እኔ ጋር ያለው። እኔ ራሴ አይቼው አላውቀውም። ግን እንግዲህ ላይ ነው ያለው። አዎ እስኪ ቀስ ብለሽ እሺ እምናየው ይሆናል። ጽሁፍ የተለያየ ፊደል እኮ ነው ያላቀውም። ለምንድን ነው እንደዚህ መነቀስ ያስፈልገው? ያው ሁሉም ሰው ባይሆንም እዛ ውስጥ ያለው አብዛኛው ሰው ተነቅሷል። ግዴታ ነው መነቀስ ያለበት። ሰውን ተመርጦ ትነቀሳለህ። ስለዚህ ሁሉንም ለማግኘት ማድረግ ያለብኝን አንቺ ትመሪኛለሽ። አለበለዚያ እኔ ምንም ማቀውና መመራ ነገር የለም ከዚህ በላይ። ምናልባት አላውቅም። አልልፋ እንደዛ ከሆነ ማጠቅሚ ከሆነ እንደዛ አይደለም ከሆነ ለምን ለፋል? እሺ ቢያንስ የነቀሰኝን ሰው ላገናኘው ወይ ምናልባት እሱ ካወቀው ይሄን ቀመር አላውቅም። የማህበሩ ሰው ነው? አዎ እዛው አሉ ነቃሾች። ስለዚህ ስለ ቀመሮቹ በብዛት ያውቃሉ ማለት ነው። ምናልባት አላውቅም፣ ግን እሱ ሊያውቅ ይችላል። ቆይ ሳያውቅ መነቀስ እንዴት ይችላል? ቀመሩ ግን ምንድነው የያዘው ከኋላው? እኔ እንጃ ነው የማላውቅም። በቃ እሱን እኔ የምፈታው ይሆናል። መጀመሪያ ግን ትዝታን ለማግኘት ሁሉንም ነገር የምታውቂውን የት እንደወሰዷት እያንዳንዱን ነገር ትነግሪኛለሽ። እኔ የት እንደወሰዷት አላውቅም። የኔ ስራ ድርሻ እኮ ነገርኩ። በቃ እዛ መጋዘን ላይ መስዋዕት ከተካሄደ በኋላ
ቶሎ ደሙ ምናምን ተጸርቶ ለቀጣይ መስዋዕት ዝግጁ እንዲሆን ማድረግ ነው የኔ ዋናው ስራ። ስለዚህ ቀመሩን ባቅ ትዝታን ለማግኘት ይረዳኛል ማለት ነው። እኔ እንጃ ምናልባት ሊሆን ይችላል ግን አላውቅም። እኔ ምንም እርግጠኛ ሆኜ ልነግርህ አልችልም ስለሱ። ስለዚህ አሁን የምትይኝ ሰው ስለ ቀመሮቹ ሁሉንም የሚያውቅ ነው እኮ። እኔ እሱንም እርግጠኛ መሆን አልችልም ግን ሳያውቅ ደግሞ ለመነቀስ አይገባውም ብዬ አስባለሁ። እንዴት ላገኘው ይችላል? በቃ ልደውልላት። ስልኳን አምጡልኝ። እነሱ ጋር ነው ያለው። ወስደውታል ስልኬ። መስዋዕቱ ቦታ ይመጣል ማለት ነው ይሰው? አዎ አንዳንዴ ስለዚህ እንዲመጣ እናደርጋለን። ከዛ በኋላ እንደሚሆን ይሆናል ማለት ነው። ቴክስት ልላክለት ነው። ትደውይለታለሽ? አይ ብዙ ጊዜ በቴክስት ነው ማለት። እሺ ጻፊለት። ሌላ ጊዜ ብታገኙ ችግር አለ? ትሰምኛለሽ? እምልሽን ብቻ አድርጊ። እሺ ምንድነው በግድ ነው እንዴ የምትለኝ? እሺ ልቀቀኝ፣ አንገቴን ምን ሆነ ነው? ልቀቀኝ። ተቀመጥ። እቀመጣለሁ ግን እኮ አንተ በግድ የምታስቀምጠኝ ነገር አይደለም። መቀመጥ ካለብኝ ራሴ እቀመጣለሁ። ስለዚህ ተቀመጣ። አጋፍተረኝ። ያምሃል እንዴ? ደምጥ። ምን ሆነ ነው ከመሬት ተነስተ እንደዚህ ሰውን ልጅ አንገት ይዘ እየገፈታተርክ የምታስገቡ? ከመሬት ተነስተ ይሁን እንደ ወንጀለኛ አድርገህ እኮ ነው አሁን እንትን እያልከኝ ያለው። እኔ ምን ያደረኩት ነገር ካለ ንገረኝ። መንገድ ላይ ያዟ። ይኸውልህ ከመንገድ አስቀም። ይኸውልህ ለስራ ነው የወጣሁት። መተህ ስራ በቃ ንቅሳት ከሆነ የፈለኩት መስራት እኮ ነው አይደል እንዴ? የኔ ሰው ነቅሰኝ ብሎኝ ነው። የት ሄድክ ነበር? ሰው ጠርቶኝ ነው የመጣሁት እኮ። ለምን? ልነቅስ ነው። ስራ ተባልኩ መስራት ነው መፍትሄ ነው። እኔን እኮ ነው እንድትነቅሰኝ የጠራው እኮ። እና ታዲያ አንተ ነህ ጭራሽ ተነቃሹም እዚህ እንደ ጉልበተኛም እያደረግህ እኔን የምትጎተኝ። አለመንቀስ ልቀቀኝ። ይኸውልህ አይኔ ውስጥ ትነቅሰኛለህ። ትችላለህ? አይን ውስጥ ትችላለህ? ይኸውልህ የሆነ የማይሆን ነገር እያወራን ያለው እኔ መነቀስ ያለብኝ ቦታ ላይ መነቀስ ነው። እንዴት ነው? ምን የተስተሳሰብ ነው እያሰብክ ያለው? ነቃሹ ግዛቸው። እኔ ከዚህ ብዙዎች ከሚያውቁት ለብዙዎች ከተገለጠው ውጪ ሌላኛው ማንነትን አውቀዋል። ምንድነው? እኔ አሁን እሺ ምን አይነት ማንነት አለኝና? ምን አይነት ማንነት አለኝ? እሺ ንገረኝ። አሁን አለ የምትለኝ ማንነት ንገረኝ። እንዴ እንዴት ወይ አንተ አሁን እንደ በኔ ቦታ ሆነክና ነቅስ ተብለህ እየተጎተተ ስገባ ምንድነው የሚሰማ? አሰቃዩ አስቸገሯ። ማን ያሰቃየኝ? እኔ እኮ አሰቃየኝ ያለ ሰው የለም እኮ። አንተ ነህ እኮ እየገፈተርከኝ ያስገባኝ። ስለዚህ እኮ አንተ ነህ እንትን እያልክ ያለው። እኔን እየተናገርከኝ አሁን በዚህ መንገድ ሰው ስለምንከባከብ እኮ ነው። ይኸውልህ ወንድሜ ስምንም ባላቆም ልቀቀኝሽ። ያንተዝና ብዙ ቦታ ልቀቀኝ። ይኸውልህ እኔ ምንም እንትን መልም አሁን እዚህ ጋር እሺ አወራኸኝ አይደል? ካሜራ ምንድነው ካሜራዎች? አውራኝ ካወራኸኝ እኮ ማውራት ነው። ካሜራ ምን ልሰራ ነው? ካሜራ እኔ ጋር እንትን የሚለው አስፈላጊ ስለሆነ። ስለምን አስፈላጊነቱ ነው ካሜራ እኔ ጋር እንትን የሚለው? ስትነቅሰኝ ዓለም እንዲያየው ብዬ ነው። ምን አገባኝ እኔ ዓለም እኔ ሰፈር ሰው ያየኛል። አንተም ችሎታክ ይወጣልሃል። ይኸውልህ ሰምተኛለህ? ይቅርታ ወንድሜ ስምህን አላውቀውም ግን ያለውን ነገር እየነገርኩናል። መነቀስ ካለብኝ እነቅሳለሁ። ካሜራ ምናምን አጥፋልኝ እየነገርኩ ነው። ለምን ትፈራለህ? ካሜራ ሲል በቃ አልፈልግማ። ምን ያደርጋል ይሄ? ነቅሼ ማንኛው ሰው ነው መጥቶ እንትን የሚለኝ? ራሴ ተፈለኩ እኮ ነቅሼ ፕሮሞሽን ይሆንልሃል ብዬ እኮ ነው። ማስታወቂያ ይሆንልሃል። ህዝቡ ያውቃል። ብዙዎች ስላንተ ያውቃሉ። የራሴ ሶሻል ሚዲያ ላይ መጠቀም እችላለሁ። በቃ ሰርቼ መልቀቅ እችላለሁ። በቃችሁ ተረጋጋ እኮ። እየተረጋጋሁ እኮ ነው ያለሁት። ሰማኛለህ እንዴ? ከፊት ያለው ዝም ብለህ እንድትፈነጭበት አይደል? አዳምጥ። ይኸውልህ እንድነቅስ ተፈለክ አሁን እንድንነቅስና ልሂድበት። አትሄድም? ምን ማለት ነው አትሄድም? እንግዲህ መፍትሄ መሰለኝ የሚሄድ እኮ ነኝ። በደንብ ነቅሰህ በደንብ የምፈልገውን እኩል ነቅሰህ እኮ ነው እያልኩ ያሉት። ሌላ ነገር እኮ አለም እያወሩ ያሉት። በቃ ጨረስኩ ነኝ። ተረጋጋ። ጨረስኩ። አደንፋ ተረጋጋ። ኧረ በእናትህ እስኪ በእናትህ እንጂ እስካሁን ምን ሰርተሃል? ምን ማለት ምን ሰርተሃል? እኔ አሁን እኔ የምፈልገው አዳምጠኝ። እኔ አሁን የምፈልገው የተለየ አይነት ያልተለመደ አይነት ንቅሳት ነው። ምን አይነት ንቅሳት ማለት? የሆነ እኔ የምፈልገው የተለየ ምን አይነት መሰለህ?
የሆነ ኮድ አለ። ምን አይነት ኮድ? የቤተሰባችን ከጥንተ መሰረቱ እየተዋረደ የመጣ ትልቅ የቁጥር ቀመር ብዙ ነገር ያለው ቀመር አለ። ያንን ቀመር ደግሞ ካገኘው ብዙ በየተዋረዱ የመጡ ብዙ ነገሮች አሉ። በቃ ልነግርህ አልችልም። ብዙ ነገሮች አሉ። ያንን ለትውልድ ማስቀመጥ ፈልጋለሁ እኮ። ስለዚህ እኔ እኮ አሁን እኔ መነቀሳል ስሬ ነቀሳሉ ችግር የለብኝም። እኔ አይ ግን ልምድ ማወቅ ፈልጋለሁ። አሁን በዚህ ዙሪያ እንዳልኩ እኔ ቆይ አዳምጠኛ። ብዙ ሰው ነቅሻለሁ። አዳምጠኝ። ብዙ ሰው መነቀሰን እኮ ስለሰማው ነው እንድትመጣ ያደረኩት። ግን ደግሞ ያልኩ ነገር በጣም ትልቅ ውስብስብና ቀመር ያለበት ስለሆነ በጣም ዝም ብሎ ንቅሳትን የሚነቅስ ሰው ሳይሆን ስለ ቀመሮች ዕውቀት ያለው ስለ ቀመሮች ጥበብ ታውቃለህ። ቀመር ሲሆን ዝም ብሎ አይጻፍም አይደለ? ያንን ጥበብ የሚረዳ ሰው ያስፈልጋል። ያንን ጥበብ መረዳት ትችላለህ? ይኸውልህ ወንድሜ ያንን ጥበብ መረዳት አይደለም። አዳምጠኛ እንዴ አወራ ካዳመጥኩ እኮ አሁን አንተ ደግሞ አዳምጠኝ። እሺ ስለዛ ቀመርና ስለዛ ጽሁፈት እንዲጻፍልን እንፈልገውና ስለ ቀመሩ ማወቅና ስለ ሚስጥሩ ማወቅ የምችለው ራስህ እኮ ነህ። ይሄንን ኮድ ጻፍልኝ ካልከኝ እኔ ጽፍልሃለሁ። ምን አገባኝ እኔ። ኮዱ ደግሞ የሚፈልገው ቢያንስ ብዙ አመታትን እንዲዋረስ እንዲዘልቅ ስለሆነ ዝም ብሎ መነቀስ ስለምችል አልኩ እኮ ዝም ብሎ ይሄንን እንደወረደ ማውረስ ስለምችል አይደለም። ስራዬ መነቀስ ነው። ጽፈ ወረቀት ላይ ጽፈ የፈለግከውን ነገር አመጣ ይሄን ነገር ነቅሰኝ ካልከኝ መነቀስ አይቀርም። እነቅስልሃለሁ። ኮዱን ደግሞ እኔ ምንም ያገባኝ ነገር የለም። ስለ ኮድ እኔ ምን አገባኝ? አልጠቀምበት። የምትጠቀሙ ራስህ ነህ። በራስህ ኮድ የምትሄድ ከሆነ እኔ ምን አገባኝ? እኔ እነቅስሃለሁ፣ ትሄዳለህ። እዛ የምትግባባበት ትግባባለህ የራስህ ኮድ ላይ። ስለዚህ ለምንድን ነው ቀመር የሚባለው ነገር እኮ ማለት ነው። ስለዛ ኮድ እኔ ካወቅኩት ነው ማውቀው የሆነ ኮዱን አውቄ የምጠቀም ስለሆነ እኮ። ምን ያህል ልምድ አለ ታዲያ በዚህ ነገር? እኔ በነቀስ ላይ ነው ልምዴ። በቃ ምን ያህል ልምድ? ምን ያህል አመት? ቢያንስ 6 ዓመት 7 ዓመት ነቅሻለሁ። በቃ ይሄ ልምዴ። ዝም ብሎ ወጣጤ ወጣቶችን ነው ወይስ በዚህ ልክ ታሪካዊ ነገሮችን በማስቀመጥ? እኔ ታሪክም ሆነ አልሆነም ብሬን ነው የምፈልገው እኮ ነው ወንድም። ብር ሌላ አሁን ነገርኩህ። ብርን እንደፈለክ ከፍልሃለሁ። ስለ ብራት እንድትጨነቅ አልፈልግም። እንድነቅሳለሁ ፈልግ። አዳምጠኝ መጀመሪያ። ይኸውልህ እየተቆጣ አይደለም እንዴ? ችግር ካለብህ ተናገር ሰውዬ። እንዴ ምን ሆነ ነው እኔ ላይ የምደነፋው? አይደለም እኔ ሲነገረኝ ትልቅ ድርጅት አለ። የዛን ድርጅት ብዙ ንቅሳቶችን የሰራው እሱ። ስለምን ድርጅት? እኔ ድርጅት ምናምን የሚባል ነገር አላውቅም። መጣ ተነቀሰ ሄደ ብሩን ከፈለ በቃ። እኔ እኮ ደግሞ አሁን አንድ ፊደል 100 ብር ኮን ማስከፈለው በቃ። ዝም ብሎ ወጠጤ ወጣቶች የሚነቀሱ በየመንገዱ የሚነቀሱ ንቅሳት አይነት አይደለም። ለዚህ ደግሞ እኔ ስጠይቅ ትልቅ ድርጅቶች ላይ ቀመሮችን በማስቀመጥ ትልቅ አገራዊ ጥናቶችን ጥንታዊ ነገሮችን እያስቀመጠ እስካሁን የደረሰ ትልቅ ነቃሽ አለ ተብሎ ነው። ቆይ አዳምጠኝ። እኔ አትበል። ስለዚህ እኔ አልሰራሁም በቃ። እኔ የሰራሁት እንደዚህ ቤት ይመጣሉ፣ ይነቀሳሉ፣ ይሄዳሉ። እኔ ጠቢበኛው ሰለሞን አይደለው ስለተላልቅ ሚስጥር እያወራው እንትን ምለው ምነቅሰው ምን አገባኝ እኔ። በትልቁ ትልቅ ጥበብ ባይሆንም አንዳንድ ዝም ብሎ ነገሮች አሉ። እንደዛ ቢሆንስ ማለት ዝም ብሎ ነገር ማለት ክፋትን የሚያራምዱ ደና የተሻለ ስራ የሌላቸው ጥሩ የሚረባ ነገር የሚወራ ነገር ማያረጉ ሰይጣናሞች። አሁን ነው ልክ እንደ ንቅሳቱ ይለያያል ብያለሁ። ነቅሰኝ መጥቶ ይሄን ነገር ኮድም ተሆነኮ መጥቶ ነቅሰኝ ካለም መነቀስኩ አይቀርም። እኔም ምን መፈልገው ያ ሰው የፈለገውን ነገር የሚያደርግ ይችላል። የኔ ስራ ምንድነው? መነቀስና መነቀስ። ህግ እስካልከለከለኝ ድረስ ህግ ተከለከለኝ አቆመዋለሁ። ይሄ ምንም ማረገው ነገር የለም። ስለዚህ ደግሞ መነቀስ ሰው ማንኛውም ሰው ፍላጎቱ ከሆነ ይነቀሳል። ቅድም የደወለችል የጠራች ልጅ ነበረች። እሷ ጋር መተህ ነው በመንገድ የወሰዱ። ስለዚህ እኔ እኮ አሁን ግራ ገባኝም። እኔ ማንም ሰው ጠርቶ እንትን የሚለኝ እኔ ታውቃታለሁ። የት ብለህ ነው የሄድከው ቦታው? እንዴ አድራሻውን ነገረችኝ። መጣው ልመጣ ስለ እናንተ ናችሁ በመሃል መታችሁ እንትን ያላችሁ። አሁን ደግሞ ግራም ያጋባ ነገር እኔ ነኝ የጠራው ካልከኝ እኔ እኮ ግራም የሚጋባ አሁን እሺ ባቃተ እኔ ለምን እሷ ጋር ሄድኩ አለ። ስለማላውቃት አንተ ጋር መጣው። አንተን እኔ ነኝ የምነቀሰው አልክ። አንተ ጋር መጣው። በሷ ስልክ እኔ ነኝ ቴክስት የጻፍኩል ማለት እኮ ወይ ጓደኛሞች ምናምን ሆናችሁ ነው። ሌላም በሷ ስልክ ከሷ ጋር ደግሞ ስንት አመት ያወራችሁ የምትቀራረቡ ሰዎች ናችሁ። ከዛስ የተለመደው ቦታ ተብለ ነው የመጣው። ስለምን ተለመደ ቦታ የሚባል ነገር የለም። የተለመደ ቦታ ተባልክና እየሮጥክ መስዋዕት ቦታ መጣ። ይኸውልህ አሁን እየሰማኝ ነው ያለው። ለለቀስ መነቀስ ካልፈለክ ደግሞ እሄድልሃለሁ። ማንም መስዋዕት አድርገህ ነው የገባው እዛ ቡድን።
ስለምን መስዋዕት ነው የምትወረው? አንተስ ምን ነው የሰዋው? ስለምን መስዋዕት ነው የምትወረው? ከህይወት የትኛው ቡድን ነው የምትወረው? እኔ የሚነቅስ ቡድን ሌላ ቡድን አለ እንዴ? የጥቁር ማህበር ቡድን ያ ማን እንደ ስለምን ጥቁር ማህበር ነው የምትወረው? ኧረ በእናትህ እንዴ አሁን ልቀቀኝ፣ ወደ ስራ ሄድበት። ጥቁር ማህበር ምናምን ትላለህ እንዴ? እኔ የራሴ ህይወት አለኝ፣ የራሴ የምሰራበት ህይወት አለኝ። ጥቁር ማህበር ምናምን ትላለህ እንዴ? እኔ የራሴ ህይወት አለኝ ያምሃል እንዴ? የራሴ ህይወት አለ ለዛ ነው የራሴ ህይወት ስለ አይደለማ። እኔ እኮ ምንም ያልገባሁበት ነገር ውስጥ ነው እኮ ጥቁር ማህበር ምናምን ማህበር እያልከኝ እንትን የምትለው እንዴ? እኔ የራሴ ስራ አለኝ። በቃ እኔ የምነቅሰው ነቅሳለሁ። ሌላ አይደለማ። እኔ እኮ እንትን እኮ ነው እያልከኝ አይደል? ዳምጠኝ። እቺ ደዋዩ እሷ አንተን እንድታስጠራ ስናደርግ እሷ በልጅ ነው ያለችው እኮ። እሷ ምሰራ ከሆነስ እዛ ነው ምን አገባኝ? እኔ የታውቃታለሁ? አታውቃትም? እኔ ምንም ማውቃት ነገር የለም። ኧረ እኔ እኮ ብዙ አስገባዋት። እስኪ ማንን ነው የምታስገባው? እንግዳ አለ አላውቅም አልታ እኮ እኔ እኮ ማንኛውም ሰው እኮ ማለት ነው እኔ የምነቅሰው ሰው ደንበኛ ይሆናል ለኔ። ምን አይነት ጣጣውስ ነው የምታስገቡት ሰው እንዴ? ተቀመጭ። እቺን ነው ታውቃታለህ ወይ ምናምን የምትለኝ? የት ነው ማውቃት? እኔ የት ነው ማውቅሽ? አላውቃትም እኔ ታውቂኛለሽ ነው ግዛቸው አላውቃትም እያለ ነው። ምንድን ነው የማታወሩሽ? በቃ ንገራቸው ነው ሁሉንም ነገር ነግሬያቸው። ስለምንድን ነው ንገራቸው የምትይው? ሴትዮ ያምሻል እንዴ? በቃ ስለ ማህበሩም ስለ ሁሉም ነገር አውቀዋል። የምን ማህበር ነው የምትይው? እኔ እኮ ነው ግርም የምትይው። የትኛው ማህበር ነው? የትኛው ማህበር ውስጥ ገብቼ ነው? በቃ መጋዘን ውስጥ ስለሚፈጸመውም ስለ ሁሉም ነገር አውቀዋል። ከዚህ በኋላ ይኸውልሽ ስለ ማህበር ምናምን እያልሽ ምንም እኔ ላይ ምንም እንትን የምትሉት ነገር የለም። እኔ መነቀስ ነው ስለሌለ ሌላ ምን ከቻልክ የንቅሳቱን ቀመር ንገራቸውና ሁለታችንም ይልቀቁን፣ ካለበለዚያ ግን አይለቁንም። እሺ መነቀሻውን ማሽን ልስጣችሁ? እኔ አሁን እኮ ግራ ገባኝ። ነው ማሽኑን ልስጣችሁ እንዴ? ኪት ነው እኔ ቀመር ምናምን እያላችሁ ስለዚህ አታውቃትም ነው? እኔ ምንም ማውቃት ነገር የለም። አላውቃትም እንዴ? ስለዚህ እንዴት ነው ታዲያ ቴክስት ፍትልክልኝ ዝም ብለህ የመጣው? ስራ ነው እኔ ብሄድኩበት እሰራለሁ እኮ አልኩ። ቴክስታችሁ ሳይ ግን እንደዛ አይመስልም። የምትጻጻፉትን ሳይ ግን ዛሬ ለስራ ብቻ የተገናኛችሁ ሰዎች አትመስሉ። ዳምጠኝ ትሰማኛለህ? እሺ አሁን እየሰማሁ ነው። ተናገር። አሁን እየሰማሁ እኮ። አሁን ጊዜው ደርሷል ሁሉም ነገር የሚጋለጥበት እኮ። ስለምን ወንድሜ ግሩሜና ሁሉንም ነገር ነፃ ማውጣበት ጊዜ አሁን እና እኔ ታኔ ጋር ምን አገናኘው እንዴ? ከኔ ጋር ምን የሚያገናኘው ነገር አለ? ስለ ትዝታ ያልሽኝን ነገር ይውስኪ። ትዝታ ሰሞኑን መስዋዕት ልትደረግ መጋዘኑ እንደመጣችሁ አይደለም። ስለምን መስዋዕትነት የምትወሪው? እንስሳ ነች እንዴ መስዋዕትነት የምትደረገው? ሰው ልጅ እንዴ ምን አገባኝ? እኔ እንስሳት መስዋዕት አድርገን እና ታዲያ ምን አገባኝ? እኔ መስዋዕትነት ምናምን የምትይው እኔ ንቅሳት አልመለከሰው እንዴ? ስለምን ትዝታ ነው የምትወሪው? በቃል ግዛቸው እንዴ አይደለማ። እኔ በማላውቀው ነገር ውስጥ ነው እያስገባቻኝ። አይበቃም? ሁሉም እኔ ጋር ያለው መረጃ እሺ ከሌላ ያንሰልኝ። እሺ ዛሬ ሁላችሁንም አንድ ላይ ይዘጣሳችሁ። እሺ በቃ እንዴ ይሄን አንሶድ እንዴ ምንድነው ይሄ? በዚህ ነው እንዴ ሰው ልጅ እያስፈራራ እንትን የምትሉ? ቀጥለው። ምንድነው መቀጥለው? እኔ አሁን እየተናገርኩ እኮ ነው ያለሁት ስለ ቀመሩ፣ ስለ ትዝታ እዛ ግሩፕ ውስጥ እየተደረገ ያለው እያንዳንዱ ነገር ነገራቸውና በቃ እንዲለቁን። እኔ እንዴት ነው የምናገረው? ሁሉንም ነገር በቃ እኔ እንዴት ነው የምናገረው? ነገራቸዋለሁ። እሺ ምንድነው የተናገርሽው አንቺ? እሷ ነቀሳት አለ አይደል? እኔ ማንኛውም ሰው እኮ ነቀሳለሁ የፈለገችው ነው የተነቀሰችው። ምንድነው ትርጉሙ ነቀሳቱ? እኔ ለምን እነግራለሁ? እኔ ምንም አውቀው ነገር የለም። ነቀሰኝ ተብሎ ምንድነው ትርጉሙ እያልኩ ነው። አዳም ነቀሰኝ ተብዬ ነው። ራሳቸው ናቸው ለነቀስ ተብላችሁ እንትን ራሳቸው ናቸው ለካውት ምን ነቀስ አለብሽ ያሉኝና አንድ ነቀስ ያረጉኝም እነሱ ናቸው። እንደዚህ ነቀሳት ያሉትም እነሱ ናቸው። ከዛ እሱ ነቀሰሽ ተባልኩ። መነቀስ እኮ ነው። እኔ ነቀስ ተባልኩ። ማን ነው እሱ ነቀሳት ያለ? ራሷ አለች ጓደኛዋ ጋር መታ የተነቀሰችው። እኔ ምን አውቃለሁ? መታ አይደለም እና እኔ ሄጂ ነው አዳምጠኝ። ረፍ ሰማኛለህ? አዳምጠኝ።
ይበቃል። እሺ አሁን አቅቷል። ትዝታ የት ነው ያለችው? ለብሬዛል ጅጅፍ ትዝታ ያለችበት የምታውቀው ነው ንገራቸው። ማኛላ ትዝታ የት ነው ያለችው? እኔ በቃ ያለችበት አላውቅም። እኔ እንዴ ለምንድን ነው የምታስገድዱኝ? እኔ ታውቅም ያለችበት ቦታ አላውቅም። እኔ ስለዚህ አንተ ለነሱ መስዋዕት ለመሆን ዝግጁ ነህ ማለት ነው። ተቀላውን ይሄን ነገር ካወቁ እነሱ የሚገሉናል። የት ነው የማውቀው? ትዝታ የወሰዷት ቦታ እኮ ነው ያላውቅም። እሱን ተናግረህ ማህበሩ አሁን ምንድን ነው እየሰራ ያለው? ብናመልጥ ነው የሚሻለው። ይሄ ጥቁር ማህበር የምትሉት ምንድን ነው አሁን እየሰራ ያለው? ይኸውልህ ማህበሩ በጣም ከባድ ማህበር ነው። ይኸውልህ እኔ ከልጅነት ጀምሮ እዚህ እንትን አልኩበት ነገር ነው። ከልጅነት ጀምሮ ማለት ኦኬ። ስለዚህ አንተ ምክንያት ነው የገባሁት። አንተ ቀለበትም የለህም። ስለዚህ ቀጥተኛ ተወላጅ ነህ ማለት ነው። አንተን ስላደክበት እየሰራ ስላደኩ ምንም አንተን ለመቆጣጠር ቀለበት አያስፈልግም አይደለ? እንደዛ ነው። እኔ በአባቴ ምክንያት ነው የገባሁት። በቃ ስራ የተባልኩትን እሰራለሁ። እኔ አሁን ሰው መስዋዕትነት የሚያደርጉበት ቦታ ምናምን አላቆም፣ ግን ያሉትን ነገሮች ልነግር ይችላሉ። ያሉትን ነገሮች ምንድን ናቸው? ማህበሩ በጣም ከባድ ማህበር ነው። በቃ ምን ልበል፣ በጣም የሚያስጠላ ማህበር ነው። በአብዛኛው ሰው ነው መስዋዕትነት የሚያደርጉት። ሰይጣናዊ ተግባር ነው። አላውቅም አላልክም እንዴ? እንዴት አወቅህ ታዲያ? ይሄን ማስበው ከኛ በላይ እኮ ነው ያለው እሱ። ሲጀመር እኛ ማናውቀውንም ያውቃል። በቃ ንገራቸው ሁሉንም የምታውቀውን። እንደውም አባትህን የምታስወጣበት መንገድ ሊሆን ይችላል። የምታስወጣበት ማለት አንቺን ያላቁ ይውል። እኔ አሁን ማድረግ የሚችለው ነገር አንድ ነገር ብቻ ቢኖር ስለ ትዝታም ሆነ ትዝታን የሆነ ታይም አሁን ድርጅቱ በጣም በመፍራትና በመሸሽ ላይ ያለ ድርጅት ነው። ምንድነው የሚሸሸው? ብዙ ነገሮች እየተጋለጡበትና ብዙ ነገሮች እየመጡ ስለሆነ ትዝታን አሁን ካሉበት ቦታ ወስደዋታል። ስለወሰዷት ያሉበትን እኔ የመጀመሪያ ያለችበትን ቦታ ያሉት ነገሮች መረጃዎች እንዳሉ የተጋለጡበት ነው ያሉት። እኔ ከምሰጣችሁ ኮዶች ውጪ ማለት ነው። እሱን ተነሱ ውጪ ሌላ አሁን የሚሰሩ ስራዎች የሚያደርጉት ተግባሮች ሰው እንዴት ሰውን መስዋዕት እንደሚያደርጉ እሱን ቦታ አሁን ቢያንስ አሁን ያሉበት ሰው መስዋዕት የሚያደርጉበት ቦታ ራሱ ተቀይሮ እንደ አዲስ ነው። የአዲስ ነው። ድሮ ሌላ ነበር። ቀይሮ ቦታ ነው የሚቀያይሩት። አሁን የዋዝነው አዲሱን ነው ማለት ነው። እሱ ያለችበት ቦታ ተገባው ነው ማውቀው። ስንት ጊዜ ሆነሽ አንቺ እዚህ ዘመሽ? ይሄኛው ከተጀመረ 2 አመት ይሁን። ስለዚህ ይሄንን 2 አመት የሰው ደም እየጠጣሽ ነበርሽ ማለት ነው አንቺ አይደለ? ይኸውልህ መጋዘን ውስጥ የሚሰሩትም ወይንም ጽዳት ውስጥ የሚሰሩ ሁሉም ተገደው ነው የሚገቡት። ወይንም የሆነ ቤተሰብ ታይዞባቸው ወይንም የሆነ ነገር ታይዞባቸው ነው የሚገቡት። አያር ለፈለገና አይደለም የምንገባው። እኔም ቢሆን አባቴ ግፍፊነት ወይንም ደግሞ አባቴም በዚያ እንትን በሚልበት እሱም የሆነ ነገር እንትን ብሎበት ነው የገባው። ምን ብሎበት? አንድ ቤተሰብ ተገብሩ ነው ወንድሙን ገብሩ ነው እዛ የገባው። እሱ ራሱ አይደለም የገበረው። እሱ ተወሰደበት፣ እምቢ ሲል ተገደለበት። በዛ ሰዓት ላይ ደግሞ በወንድሙ ደም የተደማቸው ስለሚገናኝ ደማቸው አንድ አይነት ደም ስለሆነ እሱ ይሳባል ማለት ነው። አሁን እንደ ማህበሩ አሁን ምንድነው እየተደረገ ያለው? ማህበሩ ላይ ማህበሩ አዳምጠኝ። ይሄ ማህበር እኛ ብዙ ሰዎችን ይዘናል ከዚህ ማህበር ውስጥ በጣም በአብትስም አዳምጠኝ። በአብትስም ብዙ ሰው ብትይዝም ነው ልንገር 1 2 3 4 ሰው ብትይዝም ይሄን ነገር ሚስጥሩ ልታውቅባቸው አይችልም። በጣም ከባድና ረቂቅ የሆነ ነገር ነው ያዙት። በዛኔ በጣም ብዙ ሰው ነው ያለው። እንደምታስበው እንደዚህ ቀላል ሰው አይደለም። እንዴ ኮዱን እንደዚህ አውቀ የነሱን ችግሮችን ለመፍታት ራሱ የግድ ከ20 እና ከ30 ሰው ላይ ያሉትን ሰዎች እንዴትም ልታገኛቸው አችልም። እንኳን አንተ እኛ እዛው ውስጥ ያለነው ራሱ ልናቃቸው አንችልም። እድሜ ልካቸውን ተደብቀው የሚኖሩ ይመስልሻል? እሱን አላውቅም። ግን እናንተ እስኪ አንቺን ሰው የሚያገኝሽ የሚያውቅብሽ ካለው ከቡድናችሁ ከእብረታችሁ አንፃር ሰው የሚይዝሽ ይመስልሽ ነበር? ንገሪኛ። ይመስልሽ ነበር ወይ? አይመስለኝም። ስለዚህ የማይቻል ነገር የለም። ትሰማኛለህ አይደል? ግዛቸው እየሰማሁ ነው። አሁን ማዕበሩን እየመሩ ስላሉትና በ3 ተከፍለው ግሩምን ስለሚያሳድዱት ግሩምን ስለሚፈልጉትና አሁናዊ ሁኔታዎቹን ስለወደዱ ሁሉም ነገር እንድትነግረኝ እፈልጋለሁ። በዚህ ልክ ከአባት ጀምሮ ከነበርክበት ሁሉንም ስለማህበሩ ታውቃለህ ማለት ነው
አይደለም ማህበር ውስጥ ይው ተጣልተዋል። አሁን በአሁን ሰዓት ላይ ሁሉም ጸበኛ ናቸው ያሉት። በሱ ውስጥ ተከፍለዋል። አንደኛ ግሩምን የሚደግፍ አለ፣ ሁለተኛ ደግሞ የነሱ ኢኮኖሚ እንዳይበላሽባቸው ወይንም እንዳይቀዘቀዝባቸው ብሎ ለብቻ እንትን ጎራ ያዙዋሉ። ሌላው ደግሞ እንትን ይሄን ግሩምን ለመግደል ደግሞ በጣም እንትን የሚሉ አሉ። በእነኚህ ስራ ላይ ደግሞ በጣም የታወቁ ሰዎች ናቸው ያሉት። በጣም ምን ልበል በቃ ሀብታም ናቸው ተብሎ ሀብታምነታቸው ለራሳቸው አይደለም እነሱ የዛ የእንትኑ የማህበሩ ነው። እነሱ ግን እንደ ሰው የሚታያቸው እንደ ሰው እንደሌላኛው ሰው ከዚህ ግሩፕ የወጣ ሰው ለምሳሌ ሌላ ሰው አሁን ለምሳሌ አንተ የዚህ አባል አይደለህም አይደል? ያን ሰው ስታይ ሀብታም ሆኖ በቃ እንዴት ልበል በጣም ሀብታም ሆኖ ስታየው የራሱ ይመስላል፣ ግን አይደለም። ያ ሰው የሱ ሳይሆን የእንትኑ ነው። ስለዚህ እነሱ ያላቸው ኃይል ወይንም ደግሞ ያላቸው እንትን ግሩፑ በጣም ብዙ ሰው ያለበትና ምን ልበል ኮድ ለማግኘት የግድ 20 ሰው ያስፈልጋል። ከ23 ከአንዱ ወስደ አገጣጥመን ነው እናንተ ከሶስቱ ከተከፋፈሉት የትኛው ውስጥ ነህ አንተ? እኔ እኔ እዚህ ጋር ኮድ እኔ የትኛው ውስጥ ነህ ነው ያልኩ። እኔ ኢኮኖሚ ውስጥ ምናምን ነው እንትን የሚሉኝ። ለምን ታዲያ እኔ በየተዋረዱ የመጣበት የራሱ የሆነ ቀመር ካለው ግሩፑ እንዲህ ሲከፋፈል ለምንድን ነው ዝም ተብሎ በግሩፕ የሚታለፈው? አሁን በግሩፕ አንዱ ግሩፕ እኮ ቢያጠፋ እስከመጨረሻው ሁሉም ሊቆም አይችልም። ለዛ ሁሉም እርስ በርሳቸው ሁሉንም ነገር ጠብቀው ስለዚህ በዚሁ ልክ እየተባሉ ይቀጥላሉ ማለት ነው አይደለም? ይፈታል። ችግሩን አሁን የሚፈታው ነው ይኖራል እስከ መጨረሻው እንደ ይቀጥላል። እስከዛ ግን ማንንም ቢሆን ያንዱን ሊያፈርስባቸው ግን አይችልም። ብዙ ጊዜ ይሄ ነገር ተፈጥሯል። አሁን እንደ ግሩም አይነት ልጆች ሲመጡ ምናምን እንደዚህ አይነት ነገሮች ይፈጠራሉ። ወይን አንዱ ያሸንፋል ወይን አንዱ ያሸንፋል። እዚህ ጋር ማህበሩ ነው እንትን የሚለው ወይን ደግሞ መንፈሱ ነው እዚህ ጋር የሚዳኛቸው። እሱም ደግሞ ቦታ አላቸው። ቦታውን ደግሞ እንደኛ አይነቱ ሰዎች ምንም የሚያውቁ ነገር በግሩፕና በሀፍትና በጣም ሀፍታም የሆኑ ሰዎች ናቸው እዛ ግሩፕ ውስጥ ያሉት። እሺ ቀመሩን የሚያውቁ ሰዎችስ በየትኛው ነው የሚመደቡት? እንዴ ቀመሩን ማለት የትኛው ቀመር ነው? ሁሉም ላይ አለ። ሁሉም ይዘውት ስለሚሄዱት አንተ ስለምትነቀሳቸው ሰማኛለህ። ራስህን ኖርማል እዚህም እዛ መነቀሳለሁ ብለህ የምትዋሸው ነገር እኔ ጋር አይሰራም። ሰማኛለህ አይደል? አንዱ ቡድን ላይ ብቻ አይደለም ቀመር የያዘ ሰው ያለው። ሁሉም ይሄ ኮድ አለላቸው ላይ አብዛኛው ከላይ ያሉ ሰዎች ሁሉም የተለያየ የራሳቸውን የቻለ የተሰጣቸው ቀመር አለ። ለዛ ሁሉም ስለተሰጣቸው ሲከፋፈሉ ሶስቱም ቡድን ውስጥ አለ ቀመር ከደይታ። ስለዚህ ይሄንን መረባቸውን የሚያሰፉት እነሱን በቀላሉ እንዳይደረስባቸው ሁሉንም ምስጥር ያደርጉታል ማለት ነው። እዛው ለዛው ራሱ ሁለት ሰው ከተለያየ ቦታ ላይ ቢገናኝ ራሱ አያውቀውም ቀመሩን። እንኳን የሚሰጣቸው ኮድ ሁሉም እንደ ሰውነቱ እንደ ሰው ይለያያል። ቀለበት የሚሰጠው ለብቻ ይሰጣል። ንቅሳት ለሚነቀሰው ደረጃ አለው። ስለዚህ አንተ ታውቀዋለህ ያን የንቅሳቱን እንኳን ልነግርህ እችላለሁ፣ ግን ከባድ ነው ለኔ። ከባድ ነው ንቅሳት እኔ ምን እንዳትሆን እንዳይገሉ አባቴ ያለ እዛ ጋር ይኸውልህ፣ እኔ አባቴ በእነሱ እጅ ነው ያለው። እንዴት ነው አባት እነሱ እጅ የሚገባው? ወንድሙ ሰውቶ እንዲያርጎ ገባ አይደል እንዴ ያልከኛል? ራሱ እኮ አይደለም የሰው ወሰዱና እሱን ወሰዱ። በመንፈሳዊ ነው እሱን ያስገቡት እኮ ወንድሜ አባቴም ማለት ነው። እሺ አባቴን ሲወስዱት ግን ምንም ማድረግ አልቻለም እሱ። አንደኛም በመንፈስ ይዞታል ገባ ከነሱ ጋር እንትን አለ። አሁን ራሱ ይሄ እንዴ ልበልክ በ45 አመቱ ነው ወስዶት እንዳሁን እንደ 45 አመቱ ነው የሚያስበው። ምክንያቱም ቀለበቱ እጁ ላይ አለ። ስለዚህ እሱ እንዴት ማሰበ ይሄንን ነገር ለማስቆም አሁን ትናገራለህ። አለበለዚያ ግን ሁለታችሁንም እዚሁ ነው የምደፋችሁ። ነግሬሃለሁ እኮ እኔ ሁሉንም ነገር እኮ ነግሬሃለሁ አይደል እንዴ? ስለዚህ እሱ ካላወራ ግን ሁለታችሁ አንድ አይጽማሉ። እኔ ምን አደረኩ? አዎ እባክህ ንገረው። በቃ ከዚህ በላይ እየተናገርኩ እኮ ነው። መናገር ያለብኝ እናገራለሁ። ስለዚህ ሁሉንም ኮድ አሁን ማወቅ ፈልጋለሁ። ያሉትን ኮዶች እንዳለ እኮ ነው አሁን አሳይሃለሁ ተፈለክ። እሺ ያሉትን ኮዶች ግን መፍታት አልችልም። መፍታት የሚችለው ደግሞ ሌላ ሰው ነው ማለት ነው። እኔ እነቅሳለሁ ኮዱን እኮ እኔ ጋር አሉ እኮ ብዙ ነገሮች ማለት መፍታት ፈቶ ይፈታና ራሱ ነው ይሄን ኮድ ጻፍ ይለኛል። ራሱ መጥቶ ነው ነግሮኝ እኔ እንትን ብለው። ስለዚህ አንተ ሁሉንም ኮድ ማወቅ ትችላለህ
እሱ ነው የሚያስረዳኝ ግን የኮዱ ምንነት ነው ማቆም አልችልም። ማን ነው የሚያቆሱ? እሱ ማስረሻ ይባላል። ማስረሻ ነው የሚባለው። በቃ በጣም እሱ ነው የሚችልበት ሁሉን ነገር። ይሄንን ነገር እሱ ነው የሚጽፈው። ይሄንን ሁሉ የሚያዘጋጀው እሱ ነው። ይሄን ነገር እሱ በጣም የቆየ ሰውና በጣም ይሄን ነገሮችን ረቂቅ በጣም ይችልበታል። እንዴት ነው እሱን የምናገኘው? እሱን ችግር የለም እናገኘዋለን አይደል? ስለዚህ እስከዛ እናንተ የኔ እንግዳ ትሆናላችሁ ማለት ነው። ስንጠፋ ይጠረጥራል እኮ ያውቃሉ። አልገባም ጋዞች እንግዲህ ውድ ቤተሰቦቼ ሁሉንም ነገር አይታችኋል። አሁን እግዚአብሔር ይመስገን ስለ ሁሉም ነገር ወደ መጨረሻው እየተቃረብን ያለን ይመስለኛል። ብቻ ይህንን ትልቅ ቀመር የተደበቀውን ቀመር ኮዳቸውን ማወቅ ከቻለን እነዚህን መናፍስቶች እነዚህን የሰይጣን አሰራርን ከስር መሰረቱ ሁሉንም እናፈርሳለን። ቤተሰቦቻችንን፣ ወዳጆቻችንን፣ ሁሉንም ምስኪኖቹን እንደዚህ ደማቸው በግፍ እየፈሰሰ ያለውን ነፃ እናወጣቸዋለን ማለት ነው። ሁላችሁም እንደየሃይማኖታችሁ በዱዓ በጸሎታችሁ ሁላችሁም ከጎናችን ሆኖ እኛ እንድትደግፉን አደራላችኋለሁ። ሼር አድርጉ፣ ለብዙ ሰው ይድረስ፣ ብዙ ሰው ይማርበት። ትዝታን አግኝተን እሷን ማግኘት ሩቅ የሆነብንን እሷን አግኝተን ሁሉንም በደስታ እንድናከብር ደግሞ የእግዚአብሔር ፍቃድ ሆኖልን ወደ እናንተ በደስታ የምቀርብበትን ጊዜ ይስጠን። ግሩምም እየተፍጨረጨረ ነው፣ እኔም እየሞከርኩኝ ነው። ታያላችሁ እነዚህ ሰዎች ቅርንጫፋቸው በጣም ይበዛ፣ ወደ አንዱ ስኬድ እሱ ወደ ሌላ መንገድ ይወስዳልና ይህንን ሁሉንም ቅርንጫፎች ጋር ደርሰን ወደ አንድ ካላመጣናቸው ይህንን መፍታት ስለማንችል ነው በዚህ ልክ እየባዘንን በዚህ ልክ እየተቅበዘበዝን ስንቱም ጋር እየረገጥን ያለ ነውና ዋናው ዓላማችን ንጹሃንን ደማቸው በግፍ የሚፈሰው ማስቆምና እናታችንን ማግኘት ነው። አብራችሁን ቆዩ። ይህንን ሁሉ እስከዚህ ከኛ ጋር ቆይታችሁ ይህንን ስላያችሁ የኛም ቤተሰባዊነታችሁን በቃ በዚህ ልክ ነው እያየሁ ያለሁት። ስለኛ ምን ያህል እንደምትጨነቁ በኮሜንት የምታሳዩት ምክር፣ ተግሳጽ፣ ታላላቆች እየተቆጣችሁን፣ ወንድሞች እየመከራችሁን፣ እናቶች ደግሞ ስለኛ እየጸለያችሁ እንደሆነ አውቃለሁ። አመሰግናችኋለሁ። በጣም ነው የምወዳችሁ። ቤተሰቦቻችን ናችሁ። ስለዚህ በሁሉም ነገር እግዚአብሔር ይርዳን። አመሰግናለሁ።